ድል ያደረግን እኛ እነርሱ በምን ይደሰታሉ ብለው ሲያስቡ በታቦተ ጽዮን ምክንያት መሆኑን ሲያውቁ በግብፃውያን ላይ ቀድሞ የደረሰውን ያውቁ ነበርና ወዮልን አሉ። በአይጥ አምሳል 5 ወርቆቹን ቀርጸው አብረው አድርገው ሰደዷት። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመድኃኒት ሚዲያ ተከታታዮች እንደምን አላችሁ? ለዛሬ እጀላችሁ የመጣው ታሪክ ስለ ታቦተ ጽዮን ነው። ይህም ጽዮን ማለት ጸዋነ ስጋ ጸዋነ ነፍስ ማለት ነው። ይህስ እንደምነው ቢሉ ሙሴ እስራኤልን ከግብጽ ባርነት ካወጣቸው በኋላ በደብረ ሲና ተራራ ለ40 ቀንና ለ40 ሌሊት ጾሞ 10ቱ ትእዛዛትና ታቦተ ጽዮንን ተቀበለ። እስራኤልም አሮንን ሙሴ ቢዘገይባቸው አመሌ ሲል በደብረ ሲና ያየው እሳት በልቶት ይሆን? ወደ አማቱ ወደ ዮቶር ሄዶ ይሆን? ወደ ኤርትራ ባህር ሄዶ አስጥማው ይሆን? አናውቅም። ስለዚህ ጣዖት ስራልንና እንስገድ አሉት። እርሱም አሮንም እምቢ ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው ይገሉኛል፣ እሺ ብላቸው ደግሞ ከፈጣሪ ይጣላለሁ ብሎ እስራኤል ገንዘባቸውን ይወዳሉና ገንዘባቸውን ስጡኝ ብላቸው ነገ ዛሬ ሲሉ ወንድም ይመቶልኝ ከዚህ ነገር እድናለሁ ብሎ ከግብጽ ያመጣችሁትን ገንዘብ ወርቁን ስጡኝ አላቸው። እነርሱም ሰይጣን አነሳስቷቸዋልና ነገ ዛሬ ሳይሉ ገንዘቡን ይሰጡት ወርቁን ሰጡት። እርሱም በምድር ቢቀብረው የተበለበለ ምስል ወጥቷል። ያንንም ይሰግዱለት ነበር። ሙሴ ሲመለስም እስራኤል ጣዖት አቁሞ ሲሰግዱ ያገኛቸዋል። በጽላቱ ጣዖቱን ቢመታው ጽላቱ ተሰበረ። ከዚህም በኋላ ስለ ጽላቱ ወደ ጌታችን ቢያመለክት ቀር ከመቀዳሚ አለው። እንደ ቀድሞ አድርጎም ሸምሽር ሽጢን ከሚባል ከማይነቅዝ እንጨት ቀርጾ ለ40 ዘመን ያህል አገለገለ። ከዚህ በኋላ እርሱ ቢሞት መስፍን ቢሞት መስፍን፣ ካህን ቢሞት ካህን እየተተካ ስርዓቱ ሳይጓደል እስከ ኤሊ ድረስ ደረሰ። ኤሊም ክህነትን ከምስፍና አስተባብሮ የያዘ ነበር። እርሱም ለ40 ዘመን ያህል አገልግሏታል። ከዚህ በኋላ እሱ ቢደክም አፍኒንና ፊንሐስ የተባሉ ልጆቹን የበላይና የበታች አድርጎ ሾማቸው። እነርሱም ጽዩአነ ተግባር ሆኑ። ከዚህ በፊት ጽዩአነ ተግባር ሆኑ፣ ስርዓቱንም አበላሹ። አንደኛ ሙሴና አንደኛ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋውን መቅረዝ ከባዶ ደብተራ ሙሴ ሲበራ ቢያድር ምን ይጠቅማል? ገንዘባችን ይጨርሳል እንጂ ብለው አስቀርተውታል። እንዲሁም ደግሞ እስራኤላውያን መስዋዕት ሲሰዉ ገና ስቡ ሳይጨስ የወደዱትን እየቀሙ ይወስዱባቸው ነበር። እንዲሁም ደግሞ ሴቶች ታቦተ ጽዮንን ተሳልመን ተማጽነን እንመጣለን ብሎ ቢሄዱ መቃጠሪያ ቢያደርጉት ቀርተዋል። ኤሊም የልጆቹን ተግባር ሲሰማ ልጆቼ የምሰማባችሁ ጥሩ አይደለም። ሰው ከሰው ጋር ሰውን ቢበድል በእግዚአብሔር ያስታርቁታል። ሰው ከእግዚአብሔር ጋር ከተጣላ በምን ያስታርቁታል? ተው አላቸው። እነርሱ ግን አልሰሙትም። ከዚህ በኋላ ሳሙኤል የሚባል ታቦተ ጽዮንን የሚያገለግል የስዕለት ልጅ ነበር። ከዚህም በኋላ ጌታችን ተኝቶ ሳለ ሳሙኤል ብሎ ጠራ። ሳሙኤልም ኤሊ የጠራ ይመስሎት ቢሄድ እኔ አልጠራውህም ሂድ ተኛ አለው። መልሶም ሄደ። በሁለተኛውም ቢጠራው ተመልሶ ሲሄድ ይህ ብላቴና ራእይ ተገልጾለት ይሆናል ብሎ ከእንግዲህ ሲጠራ ወገብህን ታጥቀህ እጅ ነስተህ ባሪያ እሰማለሁና ተናገር በል አለው። ሶስተኛም ቢጠራው ተነስቶ ታጥቆ ቆመና ባሪያ እሰማለሁና ተናገር አለው። እግዚአብሔርም ልጆቹን ከመበደል አልከለከላቸውምና እንድፈርድበት የነገርኩትን ልፈጽምበት በኤሊ ተነስቻለሁ ብሎ የእስራኤልን መመታት የታቦተ ጽዮንን መማረክ የአፍኒንና የፊንሐስ እንዲሁም የኤሊን ሞት ነገረው። በነጋውም ኤሊ እግዚአብሔር የነገረውን እንዲነግረው ጠየቀው። እርሱም የእስራኤልን መመታት የአፍኒንና የፊንሐስን መሞት የታቦተ ጽዮንን መማረክ ነገረው። ኤሊም ይህንን ሲሰማ ልጆቼስ ብነግራቸው አልተቀበሉኝምና የወደደውን ያድርግ አለ። ከዚህም በኋላ ጌታችን የተናገረውን የማይፈጽመውን የማይናገር ነውና በእስራኤላውያን ላይ
ኢሎፍሊያውያንን አነሳሳባቸው። እስራኤልም ተመቱ፣ 4000 የሚያክሉ ሞቱባቸው። እነርሱም ይህ የሆነብን ታቦተ ጽዮን ከኛ ጋር ባትሆን ነው ብለው ወደ ኤሊ ላኩ። አፍኒንና ፊንሐስም ከታቦተ ጽዮን ጋር መጡ። በእስራኤልም ሰፈር ደስታ ሆነ። ኢሎፍላውያንም ይህን በሰሙ ጊዜ ድል ያደረግን እኛ እነርሱ በምን ይደሰታሉ ብለው ሲያስቡ በታቦተ ጽዮን ምክንያት መሆኑን ሲያውቁ በግብፃውያን ላይ ቀድሞ የደረሰውን ያውቁ ነበርና ወዮልን አሉ። ከዚህ በኋላ ግን ቢገጥሟቸው የእስራኤል መመታት በእግዚአብሔር ፈቃድ ነውና እስራኤል ተመቱ። ታቦተ ጽዮንም ተማረከች። አፍኒንና ፊንሐስም ሞቱ። አንድ ብንያማዊም አምልጦ ልብሱን ቀይሮ ወደ ከተማይቱ ሲመለስ በከተማይቱ ያሉ ከተማዋን በዋይታ አናወጧት። ኤሊም በዛን ጊዜ 98 ዓመት ሽማግሌ ነበር። እሱም በደብተራ ኦሪት በወንበር ላይ ተቀምጦ ስለ ታቦተ ጽዮን ሲያወጣና ሲያወርድ ያ ሰው ወደ እርሱ ይመጣል። አንተ ማነህ? ከየት መጣ ብሎ ጠየቀው። እርሱም ከሰይፍ አምልጬ የመጣሁ ነኝ አለው። እስኪ የሆነውን ንገረኝ አለው። እርሱም እስራኤል ተመቱ፣ ታቦተ ጽዮን ተማረከች፣ አፍኒንና ፊንሐስም ሞቱ ብሎ ነገረው። ኤሊም ይህንን ሲሰማ ደንግጦ ከወንበሩ ወድቆ የጎን አጥንቱ ተሰብሮ ሆዱን ወግቶት ሞተ። ከዚህ በኋላም ፍልስጤማውያን ታቦተ ጽዮንን ወደ አዛጦን ወስደው በቤተ ጣዖት ከዳጎን ጋር አስቀመጧት። በነጋውም ሊያጥኑ ሊሰግዱለት ሲመጡ ዳጎን ከታቦተ ጽዮን ስር በግንባሩ ተደፍቶ ያገኙታል። እንደገና መልሶ ከቦታው አድርገውት ሄዱ። በሌላኛውም ቀን ሲመለሱ ዳጎን እግሩ ተቆራርጦ ደረቱ ብቻ ቀርቶ አገኙት። ከዚህም በኋላም በመቅሰፍት ተመቱ። ከዚህም በኋላ ወደ ጌት ወሰዷት። ከጌትም ወደ አስቀሎና ወሰዷት። ያስቀሎና ሰዎችም በመቅሰፍት ልታስመቱን ነውን? ውሰዱልን አሏቸው። ከዚህ በኋላም 7 ወር ከቆየች በኋላ በሚያጠቡ ቀንበር ባልተጫነባቸው በሚያጠቡ ጊደሮች አዲስ ሰረገላ አድርገው በአይጥ አምሳል 5 ወርቆቹን ቀርጸው አብረው አድርገው ሰደዷት። ጊደሮችም ያለምንም መሪ ቀጥ ብለው ወደ ቤትሳሚን ሄደው ከኢያሱ እርሻ ቆሙ። በዛም ያሉ ታቦተ ጽዮንን አስቀምጠው ሰረገላውን ፈልጠው ጊደሮቹን አርደው አወራርደው መስዋዕት አቀረቡ። ታቦተ ጽዮንንም ያልተቀበሏት በዚህ ያሉ ታቦተ ጽዮንንም ያልተቀበሏት ተቀስፈዋል። ከዚህ በኋላም ወደ አሚናዳብ ቤት መጥታ የአሚናዳብ ልጅ አልዓዛር እያገለገላት ዳዊት እስኪያመጣት ድረስ ለ20 ዓመት ያክል አገልግሏታል። በተጨማሪም ነብዩ ዘካርያስ ጽዮንን በተቃዋመ ማህቶት አምሳል ያየበት ቀዳማዊ ሚኒሊክ ታቦተ ጽዮንን ወደ አክሱም ያመጣበት እንዲሁም በዮዲት ጉዲት ዘመን በዘዋይ ከ40 ዓመት በላይ ቆይታ ሰላም ሲሆን ተመልሳ አክሱም የገባችበት እንዲሁም ደግሞ አብርሃና አጽብሃ ከ336 እስከ 339 ቅዳሴ ቤቱን ሰርተው ያከበሩበት ስለሆነ ህዳር 21 ቀን ትከበራለች። ከታቦተ ጽዮን በረከት ይደርብናል።